እግዚአብሔር ሆይ ማከላከል ስላለ እናመሰግናለን። እስካሁን እየመራህን ስላለ እናመሰግናለን። አሁንም አንተ ተናገር። እንደተሳለ ምራን በኢየሱስ እግዚአብሔር ጋርጂ አመሰግናለሁ። አንድ ምስክርነት አለኝ። አጭር ምስክርነት ነው። እሱን ካልናገር ወደ አገልግሎቴ መግባት አልፈልግም። በዚህ ወር ማለት ነው ይህ ወር ሙሉ ታምሜ ነበር። ሰው ግን አያውቅም። አንዳንድ ሰዎች ናቸው የሚያውቁት እንጂ አያውቅም። ምክንያቱም እኔ ስታመም ስሜ ምን እንደሆነ ታውቃላችሁ? የበሽተኛ ደስተኛ ነው የሚባለው። አንድ ቀን ፓስተር ሮቤል እዚህ መጥቶ ማን እንደሆነ እንጃ ጤናዬ ታማለች ጸልይላት ና ብለው ፓስተሩ ይዘውት ሄዱ። ከዚያ እኔ ቤቴ ውስጥ ቁጭ ብያለሁ። ምግባውም እንዲህ ይላል። ቁጭ ብዬ እያዘዝኩ ነው በፈገግታ ማለት ነው። ከዚያ በልቶ ጠጥቶ መጨረሻ ላይ የታለች ህመምተኛዋ ልጸልይላት እፈልጋለሁ አለ ሲል ይኸው እሷ እኮ ናት። ማን ይሉት እንደመጣ አላውቅም። ይኸው እሷ ናት። እቺ የበሽተኛ ደስተኛ ነች። እና እኔ ከሰው ጋር ስሆን ምን ስል በደስታ ነው የማሳልፈው። ምንም ህመሜ አይታወቅም። እና ይሄን ወር ግን በጣም እያመመኝ ኃይለኛ ውጋት ነገር ነው እንትን ያለኝ ሄኖክ እንደውም ይሄ እንደ ጴጥሮስ እንደ ጳውሎስ ጎበዝ አይደለሽ እንግዲህ ውጋቱ አስቶብሻል እያለኝ ነበር። እንደዚህ ላይ ሐኪም ቤት ሄድኩኝ። ሲሄድ ምንም ነገር የለብሽም የአጥንት ችግር ነው እንጂ ሳምባ ምናምን ምንም ነገር ችግር የለውም ማለት እና በዚህ ሁኔታ ማስታገሻዎች ሁሉ ከዶክተሩ ከሄኖክ ጋር ሲነጋገሩ ምንም ይሄን በሽታ የሚቋቋመው ማስታገሻ አጡ። ሁለቱ በስልክ ተነጋገሩና ኃይለኛው ማስታገሻ ነው። በቤት ያለው ማስታገሻ ትንሽ ነው የሚሰራው። ከዛ ያ ማስታገሻ እስከ 8 ሰዓት እስከ ተወሰነ ሰዓት ያቆየኛል። ከዚያ ስተኛ ትንሽ እስኪ ልቆይ ምናምን ብዬ ስል በጣም ስለሚለኝ እወስዳለሁ መድኃኒቱን እተኛለሁ። 11 ሰዓት ደግሞ ያ መድኃኒቱ ይቀሰቅሰኛል። ሰዓቱ ይደርሳል። ጠዋት እንደምንም ብዬ እስከ 2 ሰዓት አስቆይና እወስዳለሁ። መልሼ ደግሞ ውሎዬን እያሳመርኩ እውላለሁ። ግን እስከ መቼ ነው በዚህ ማስታገሻ ሌላ ቦታ ላይ ብዬ ስለው እንግዲህ ያው ምንድን ነው የሚባለው የጎረቤት ጠንቋይ ይልቁታል አሉ። በቤት ውስጥ ልጅ ዶክተር እያለ እኔ ደግሞ እንዲህ ብዬ ስለው አይሆንም አትሄጂም፣ በሽታሽ ታውቋል አትሄጂም። ስለዚህ ይህ ነገር እስከ 4 ወር ሊቆይ ይችላል። ቀስ በቀስ ነው የሚለቀው። ብዙ ትራፊ ምናምን ያስፈልጋል አለኝ እና እንደዛ ሁኜ እግዚአብሔር እየረዳኝ አንዳንድ ቀን ደግሞ እስኪ መሙን ሊየው መድኃኒት ይቅርልና ስታመም እውላለሁ። በጣም የሚገርማችሁ ቅዳሜ ደግሞ ሁለት ሰዓት ላይ መድኃኒት ወስድና እመጣለሁ። ከዚያ ምንም ሳያመኝ እወጣለሁ። እንዴት ነሽ ሲለኝ ወዲህ አይ ደንዝዟል ብለዋለሁ። ምን እግሬ ሙሉ እንዲህ ሞተሻል ማለት ነው ደንዝዟል ያለሽ እንዴ? አይ ችግር የለም ይሄን ፕሮግራም እስኪያልቅ ድረስ ይደንዝዝ እዛው ይደንዝዝ ተወው እና ፕሮግራም ጨርሼ እወጣለሁ። እግዚአብሔር ደግሞ እየረዳኝ በዚህ ሳምንት ራሴን እያለማመድኩ መድኃኒቱን ሳልወስድ እግዚአብሔር ረድቶኝ ቆየሁኝ። እግዚአብሔርን እጅግ አድርጌ አመሰግናለሁ። አሁንም መድኃኒት ሳልወስድ ነው የመጣሁት። እግዚአብሔርን አመሰግናለሁ። ታዲያ በዚህ አንድ ወር ውስጥ ሁሌም እየመጡ በጆሮዬ አገልግሎት ነይ ይሉኛል። እንዴት ብዬ ልንገር? አሁን ሆኛል እላለሁ። ስታይ የታመምኩ አልመስልም። መጨረሻ ላይ የሚያስፈራሩኝ ደግሞ በምንድን ነው መሰላችሁ? እኔ እግዚአብሔር ጥሪ እሰማለሁ፣ ሌሎችም እሰማለሁ። ይካኑ ያለሽ ባለፈ ደግሞ ማነው ዮኒ መጥቶ ደግሞ ጋሽታዴ ይጠራሻል። ካንም ጋሽታዴንም አከብራለሁ። ስችል ደግሞ አገልግሎት በጣም አከብራለሁ። ግን ከአቅሜ በላይ ሆኖብኝ አላገለገልኩም። ይቅርታ። ዛሬ ደግሞ ጌታ ረዳኝና ከእናንተ ጋር እንደሆን እግዚአብሔር ስለረዳኝ አመሰግነዋለሁ። ህፃናት ካሉ ይግቡ። ትንሽ ታሪክ አለች እነግራቸዋለሁ። ሌላው ደግሞ ኳየሮችን እግዚአብሔር ይባርካቸው። ጥሩ ዘማሪዎች ናቸው። ያልፈረሰ መዝሙር መዘምራን፣ በጣም ደስ የሚል መዘምራን ነው። ግን መዝሙር ብቻ ሳይሆን ወደ አገልግሎት ደግሞ የእኛም ቦታ እንዲተኩ አልደፋፍራቸዋለሁ። አንድ ወጣት ምን አለ ይመስላችሁ? ለምን አታገለግልም አገልግል ስለው እኔ አላገለግልም ማለት ምን ነው ስለው የማልኖርበትን ነገር መስበክ አልፈልግም ሲለኝ ዛሬ ደግሞ ይሄን አገልግሎት ሲሰጠኝ ምን አልኩት? እስኪ የምኖርበትን ሰበክ ይብፈልግ የምኖር ሁሉም ሰው ጋር ምንድን ነው ማለት ነው አብዛኛው የማልኖርበት ነው። ታዲያ እንዴት ልስበክ? ይሄ ነገር ለእኔ ጥያቄ ተጥሮብኛል። የማልኖርበት ምንድን ነው? ጳውሎስ ማንተን ኃጢአትን መስራት ሳይፈልግ እየገፋፋው ስጋው እየገፋፋው የሚያደርግ ማለት ነው። አስታውሱኝ ጳውሎስ ማለት ነው። እና እኔ ግን አልፈልግም ይገፋፋኛል አይደል?
ሰዎች ሁላችንም ሙሉ ለሙሉ እንችላለን ማለት እንችላለን አንችልም። ስለዚህ ከነ ኃጢአታችን ከነ በደላችን ለህዝብ ብቻ ሳይሆን ለራሳችንም እንስበክ። እኔ ዛሬ ያዘጋጀሁት ለራስ ለእናንተም ለሁላችንም ነው እንጂ እዚህ ጋር የሚቆም ሁሉ ጻድቅ ስለሆነ ስለሚችል ወይም ደግሞ ያን ነገር ስላለፈው ብቻ አይደለም የሚያገለግለው። ወጣቶች ይህን ሀሳብ ያቀረባችሁ ሀሳባችሁን አሱና ወደ ስብከቱ እንድትመጡ ጋብዛችኋለሁ። እንዴት ናችሁ? ሰላም ናችሁ? እየሰማችሁ ነው? ሰላም ናችሁ? ሁላችሁም ስትሰሙኝ ነው የምናገረው። ሰላም ናችሁ? በደንብ በሉ። ሰላም ነው? ሰላም ነው? ሰላም ነው? ሰላም ነው? እሺ። እዚህ ጋር ምን ይላል መሰላችሁ? ተጋሽታዴ መነጽር ተውሼ ነበር የራሱ ፊተኛይቱ ትእዛዝ ናት። እናንተም አባቶች ለእነሱ ብቻ አይደለም ለአባቶችም ማስጠንቀቂያ፣ እናቶች ባይጻፉም ለእናቶች ነው። እናንተም አባቶች ሆይ ልጆቻችሁን በጌታ ምክር በተግሳጽ አሳድጓቸው እንጂ አታስቆጧቸው ይላል። ስለዚህ ሁሉ መታዘዝ አለባቸው። አንዲት ሀና የምትባል ትንሽ ልጅ ነበረች። ማናት? ሀና የምትባል ትንሽ ልጅ ነበረች። ከዚያ በኋላ በረፍት ጊዜዋ ማለት ነው፣ የሰንበት ጊዜ አይደለም፣ የሰንበት ጊዜ ቤተክርስቲያን ነው የምትሄደው እና የረፍት ጊዜዋ መች መሰላችሁ? የረፍት ጊዜዋ እሑድ ቀን ነው። ከዚያ ካልሲሆን ትዛለች። እናትየው ደግሞ በቤት ውስጥ ቁጭ ብላ ስራ እየሰራች ነበር እና በዛ ሰዓት የሚያግዛት ሰው ፈለገች፣ እናትየው ማለት ነው። ከዚያ ሀናን ምን አለቻት መሰላችሁ? ሀና አቤት እማዬ ነይ እፈልግሻለሁ ብላ ጠራቻት። ቆይ እሺ እመጣለሁ አለች። አልመጣም። አሁንም እናትዬ ቆይታ ሀና ኧረ እባክሽ ነይ ቶሎ በይ ቶሎ በይ አለቻት። ስትላት ቆይ እማዬ እመጣለሁ ቆይ ብላ እሷ ምን እያደረገች ነው? ካልሷል ሀና ብላ ስትላት እማዬ ቆይ እመጣለሁ ብላ ታዘዘች። አልታዘዘችም። ከዚያ በኋላ እናትየው በጣም አዘነች እና ዝም አለቻት። ዝም ብላት በሆነ ነገር ብቻ አስተምራታለሁ ብላ አሰበች። ከዛ ያቺ ሀና ካልሲዋን አጣጧ ምናምን ስትጨርስ ከዚያ በኋላ ልብሷን እዚህ ማስጫው ላይ ሽቦ ላይ ስትታጣ እንዲህ ስትል አጣታት። ከዛ ዘላ ስታሰጣ ያቺ ልጅ ምን እስገባች መሰላችሁ? ይሄ ልብስ ማጠቢያ መዘብሰቢያ ውሃው ቀዳ የለ ጨቅ ብላ እዛ አስገባች። ከዛ በኋላ እማዬ ስትል ቆይ እመጣለሁ አለች። ምን አለቻት? ቆይ እመጣለሁ። ኧረ እማዬ ድረሽልኝ። ቆይ እመጣለሁኝ። አሁንም ልጅቷ ምንም ማድረግ አልቻለችም። እንዲህ ቦታ ታቃታት እንግዲህ ተሰቃየች። ከዛ በኋላ እማዬ ብላ ስትል ከዚያ እናት ስለሆነች አላስቻለም። ልጅ ምኑን አይሆን ብላ ስትመጣ ልጅቷ እዛ ሳሙና አፋ ውስጥ ታመን ጨቅ አስገባለች። እንግዲህ የድረሱልኝ ጥሪ ስታሰማ አልሰማቻትም፣ ዝም አለቻት። ስለዚህ እናትየው ከዛው ሳውታ አየች ልጄ እኔም እኮ በጣም ተቸግሬ እንድታሽል የሚፈልገው ነገር ነበር ስጠራሽ፣ አንቺ ግን ቆይ ወላጅ ሲጠራ ምንድን ነው የሚባለው? በፍጥነት ወደ ወላጅ ቤት ያንን ነገር ታደርጋችሁ። ሲጠሯችሁ ምን ማድረግ አለባችሁ? ሮጣችሁ ወደ ማሚ ወደ አባባ መጥታችሁ ምን ነው ማለት አለባችሁ። እሺ ኳስ እየተጫወታችሁት ኑ ብትባሉ አልመጣም ማለት ነው። እሺ አቋርጦ ወደ ወላጅ ጋር ወላጆች ለእናንተ የሚጠቅማችሁ የሚያስፈልጋችሁ ምን ተማራችሁ? ትምህርት የለውም። ከአሁን በኋላ ትታዘዛላችሁ። ታዛላችሁ አይደል? እስኪ ይባል ይመልስልኝ።
ምን ተማርሽ? መታዘዝ አይደል? መታዘዝ ከምን ይበልጣል? ከመስዋዕት ይበልጣል። መታዘዝ ከመዘመር ይበልጣል። መታዘዝ ከመስዋዕት ይበልጣል። መታዘዝ ከመስዋዕት ይበልጣል። መታዘዝ ከመዘመር ይበልጣል። መታዘዝ ከመዘመር ይበልጣል። ይበልጣል 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 ይበልጣል። እግዚአብሔር ይባርካችሁ። ወላጆች ደግሞ ለእኛስ እንዳትሉ ለእናንተ አንድ ታሪክ አለ። ከመፍረድ በፊት ማሰብ፣ ከመፍረድ በፊት ማሰብ ይላል ርዕሱ። የወላጆች ታሪክ። ከመፍረድ በፊት ምን ማድረግ ነው? ለወላጆች ብቻ አይደለም። ለወላጆች አሉ እንዴ? ለትላልቆች፣ ከነዚህ ከጠናት ለምትፈጡ ለሁላችሁ። እኛ ወላጅ አይደለንም አይሰማንም እንዳትሉ ይቅርታ። ይሄ ራሳችሁ ተካለለው ለሁላችሁ ማለት ነው። ከጠናቶች በላይ ያላችሁ ለህፃናቶችም ይጠቅማቸዋል። ከመፍረድ በፊት ብዙ ጊዜ እንፈርዳለን አይደል? ከመፍረዳችን በፊት ማሰብ አለብን። ዶክተሩ በአስቸኳይ ቀዶ ጥገና እንዲያደርግ ተደወለለት። ከዚያ በኋላ ዶክተሩ ደግሞ ያን ደወል በሰማ ጊዜ ምን አደረገ? ወዲያው ተዘጋጅቶ ወደ ቀዶ ሕክምናው ለመግባት ወደ ሆስፒታል አመራ። ልክ ወደ ሆስፒታል ሄዶ ደግሞ ልብሱን የሰርጀሪ ልብሶቹን ቀያይሮ ሲመጣ አባትየው አዳራሽ ውስጥ ይኖራል። ከዚያ በኋላ አንተ ነህ ዶክተሩ አለ። አሁን እኔ ለሰው ህይወት ግድ የማይሰጣችሁ ሲለው እኔ እኮ አልነበርኩም። ታዲያ መኖር የለብህም እንዴ? የኔ ልጅ እኮ ታሟል አውቃለሁ። በተቻለ መጠን ወደ እሱ ነው ፈጥኜ የመጣሁት። ደግሞ ከተደወለልኝ በኋላ እኮ አልዘገየሁም ማለት ሲለው እንዴት ደግሞ እንዲህ ትላለህ? ያንተ ልጅ ቢሆንስ? ምን እያልክ ነው ያለው? አሁን ልጄ በዚህ ሰዓት በዶክተር ማግባት ምክንያት ልጄ ሊሞት ተጠያቂ ማን ነው? ዶክተሩ ደግሞ ተረጋጋ። አባትየው ተረጋጋ ብሎ ሲለው ምንድን ነው ያለው? ምክር ለሰጪው ቀላል ነው፣ ለሚሰጠው ሰው ቀላል ነው። እየመከርከኝ ነው ማለት ነው ብሎ ከዛ ምንድን ነው ያለው ዶክተሩ? እግዚአብሔር በረዳ ይመጣል። ለልጁ ማድረግ ያለብኝ ነገር አደርጋለሁ፣ አግዘዋለሁ። አንተም ደግሞ ለልጅ ህይወት በዚህ ሰዓት ምክር ለመካሪ ቀላል ነው ብሎ ያለ። ከዚያም ዶክተሩ ገባ። ለአጭር ሰዓት ቀዶ ጥገናውን ጨርሶ ሲወጣ በፍጥነት ልብሱን ቀይሮ ሲወጣ ወላጁ ያገኘዋል። እንኳን ደስ ያለ ልጅ ተርፎልሃል፣ የምስራች እንኳን ደስ ያለ። ሌላ ደግሞ የሚያስፈልግ ነገር ካለ ከነርሷ ጋር ተነጋገር ብሎት ፈጥኖ ሲል ለነርሱ ወደ ነርሷ ሄዶ ዶክተሩ አባትየው ምንድን ነው ያለው? ይሄ ዶክተር ምን አይነት ቲምተኛ ነው? እንዲህ ቢያነጋግረኝ ሁሉ ፈቃደኛ እኮ አይደለም እና እንዴት ነው የሚሆነው ብሎ ሲል ነርሷ ስቅስቅ ብላለች። ይኸውልህ ይሄ ዶክተር ልጁ እኮ ትናንትና በመኪና አደጋ ሞቶበት ዛሬ ቀብር ስነ ስርዓት ላይ ነበር። ልክ ወደ ቀብር እየሄደ እያለ ስልክ ደውለን በአስቸኳይና ስንለው ልክ እንደ ልጄ ከሚሞት ብሎ ያንን ህይወት ለማዳን ሲል የልጁን ቀብር ትቶ መጥቶ ነው ያንተ ልጅ ሊያዱ ዋጋ የከፈለው ብላ ነገረች። ሰውየው በቆመበት ቀሰቀሰ፣ በጣም አዘነ። አያችሁ፣ የህይወት ዋጋ ከፈለለት። ሰው ይሄን ያህል ዋጋ ሲከፍልልን አናውቅም። ምን መፍረድ እንቸኩላለን? በጣም በሚያሳዝን ሁኔታ እንደምንም ቀብር ሰዓት ለመድረስ ቀብር ላይ ለመድረስ ነው እንግዲህ ሳይቀበር ደርሳለሁ ነው ተዋውጦ ሄዶ ወደ ልጁ ቀብር ሄደው የራሱን ጉዳይ ወደ ኋላ ትቶ ለመጣለት ሰውዬ እስኪ በዚህ ላይ ደግሞ ምን ያህል እንትን እንዳለው በፈገግታ ነው ሲያስተናግደው። እባክህ ተረጋጋ፣ እባክህ ጸልይ፣ የልጅ ህይወት ያለው
በእግዚአብሔር እጅ ነው። ዛሬ የኛ ህይወት ያለው በማን እጅ ነው? የልጆቻችን ህይወት ያለው በማን ነው? ዛሬ የምንፈርድ ሰዎች ስንቶቻችን ነን? ስልክ እንኳን ሳይነሳል እሱ ጥጋበኛ ሆኖ ስልክ አያነሳም። ስንቴ ደግሞ አያነሳም። በተለይ ደግሞ ደግመን ላንደውል እንችላለን። እናውቀዋለን። ግን ለምን ይሆን? ምን ገጥሞት ይሆን? ለምንድን ነው ስልኩን ያላነሳው ብለን ይህን ነገር ልናስበው ልናሰላስለው ይገባል እንጂ ዝም ብለን መፍረድ የለብንም። ፍርዱ የማን ነው? ለእግዚአብሔር። እግዚአብሔር አዋቂ ነው። ስለዚህ ሁላችንም ከመፍረዳችን በፊት ምን ማድረግ አለብን? ማሰብ አለብን። እዚህ ጋር ማንም አያገለግልም፣ ወጥቶ አያገለግልም፣ የእኛ ቸርች እኮ ደክሟል፣ የእኛ ቸርች እኮ እንዲህ ነው እያለን ከምናወራ ራሳችን መጠን ስናገለግል ምን ይሆናል? እንነቃቃለን። ቤተክርስቲያን ታድጋለች። ግን ሳናገለግል እያንዳንዳችን እግዚአብሔር መክሊት ሰጥቶናል። በሰጠን መክሊት የመዘመር፣ የመጸለይ፣ የመጎብኘት፣ የበጎ አድራጎት የመስራት ብዙ መክሊቶች አሉ። የግድ መዘመር መስራት ብቻ አይደለም። ይህን ሁሉ መክሊታችንን ቀብረን የእኛ ቸርች ደክሟል ብንል ይህ ጥሩ ነው? ፈራጆች ሆነናል። ስለዚህ ሳንፈርድ ሕፃን አዋቂ ሳይባል ሁላችንም ለእግዚአብሔር ክብር እንስራ። ይሄ የዚህ ታሪክ ምንጩ ዓመቱን በእግዚአብሔር ቃል በሚለው መልአክ አለማየሁ ለራሱ ዓመቱን በእግዚአብሔር ቃል ከሚለው ውስጥ ነው ያገኘው እና ደስ የሚል ታሪክ ነው። እግዚአብሔር ይባርካችሁ። ወደ ዛሬው መልእክቴ ደግሞ ሲሄድ እርሱ ምን ይላል? ሁሉ ለእግዚአብሔር ክብር አድርጉት። የምታደርጉት ነገር ሁሉ የምናደርገው ነገር ሁሉ ለምን ክብር እናለው? ለእግዚአብሔር ክብር ነው። ለራሳችን ክብር አናለው፣ ለማንም ክብር አናለው። ሰዎች በክብሬ አልደራደርም፣ በክብሬ መጣብኝ ሲሉ ሰምታችሁ ታውቃላችሁ? እንደዚህ አይነት አልሰማችሁ? ይህ ሰምቼ አውቃለሁ። በክብሬ አልደራደርም የሚሉ ሰዎች፣ የኛ ክብር ከፍ የምናደርግ ሰዎች፣ ክብሩ ማን ይውሰድ? እግዚአብሔር ይውሰድ። እግዚአብሔር ባይፈቅድ ኖሮ እግዚአብሔር በእኛ ላይ ዓላማ ባይኖረው ኖሮ እዚህ ጋር አንመጣም ነበር። እዚህ ጋር ልንመጣ የቻልነው እግዚአብሔር ስለፈቀደ ነው። ስለዚህ ለዚህ መምጣታችን ክብሩ ማን ይውሰድ? እግዚአብሔር ይውሰድ። ስጡት ለእግዚአብሔር፣ እግዚአብሔር ይውሰድ። አሚን የሚል ክብራችሁን ትፈልጋላችሁ ማለት ነው። ክብሩ ማን ይውሰድ? እግዚአብሔር ይውሰድ። የሁላችን ክብር እግዚአብሔር ይውሰድ። ክብራችንን ለእግዚአብሔር ይውሰድ። ሌላውን በማዋረድ ወይም በማሳነስ አልፎ በመርገጥ ወይም ደግሞ ራስን ከፍ አድርጎ ሌላውን ዝቅ የሚያደርግበት ዘመን ላይ ነው ያለነው። በየቢሮ ብትሄዱ፣ በየቦታው ብትሄዱ ሌላው ከፍ ብሎ ከዛ በታች ያለው ምን ሆኖ ነው የሚታየው? ዝቅ ብሎ ነው የሚታየው። ስለዚህ ለእኛ ሲል ክርስቶስ ክብሩን ጥሎ ምን ያህል ዝቅ ብሎ ነው ለእኛ ሲል የወረደው? ያንን ክብር ማሰብ አለብን። መልካም ለማድረግ መስዋዕትነት ከሚከፍለው እርሱ ማንነቱ የሚመነጭ ክብር ነው ይላል። ሰማያት እግዚአብሔርን ክብር ይናገራሉ፣ የሰማይን ጠፈር የእጁ ስራ ያውጃሉ። ሰማያትን የሰማይን አፈጣጠር መጀመሪያ እግዚአብሔር ሰማይና ምድር ፈጠረ። ምድርም ባዶ ነበረች፣ አንዳች አልነበረባትም አይደለ? ሄዳ አንዳች አልነበረባትም። ይህ ሁሉ ተፈጥሮ ምንድነው? የእግዚአብሔር ክብርን ይገልጻል። ከዚህ በፊት ተናግሬዋለሁ። አየርን፣ ውሃ እነሱን አሁን አፍንጫችን ብያት ራሱ ሲጥ ነው የምንለው አይደል? እግዚአብሔር ባደረገው ነገር ሁሉ ማክበር አለብን። መንገድ ላይ ስንሄድ ባየነው ነገር ሁሉ እግዚአብሔርን ማክበር አለብን። ዛፎቹን ልምላሜያቸውን ስናይ እግዚአብሔርን ማክበር አለብን። እንጆይ መጽሐፍ ላይ ብዙ ነገር በገጠሩ መኖሩ ራሱ ጥሩ እንደሆነ ነው የሚገለጸው። የምታያቸው ነገሮች የእግዚአብሔር ክብር። ለምሳሌ እነዚህ መኪና፣ ባጃጅ ምናምን የሰራው ሰው ነው ልትሉ ትችላላችሁ። እግዚአብሔር የሰጠው ጥበብ ሰጥቶታል አይደል? ስለዚህ ምስጋና ማነው መውሰድ አለበት? ይሄን አምፖል የሰራው ማለት ቶማስ ማለት ቶማስ ኤዲሰን እና ይሄን አምፖል እንዲሰራ ሲጀመር የፈጠረው ማን ነው? እግዚአብሔር ነው አይደል? ሲጀመር ማን ፈጠረ? ይሄ ሰው ከየት መጥቶ ነው ቶማስ ብቻ ሰራው ተብሎ የሚወደሰው? ማን የሰራው? እግዚአብሔር። ክብሩ ሁሉ ለማን ነው?
እዚህ ጋር መዝሙር 19:1 ላይ ሰማያት የእግዚአብሔርን ክብር ይናገራሉ የሚለው የሰማዩን ጠፈር የእጁን ስራ ያወራሉ። እግዚአብሔር ለማመስገን ብዙ ነገሮች አሉ። እግዚአብሔር የምናመሰግንበት ነገር አናጣም። ሁላችን ከቤታችን እዚህ ለመምጣታችን የእግዚአብሔር ጥበቃ ባይኖር ኖሮ መምጣታችን ነው። ስለዚህ ክብር ሁሉ ለእግዚአብሔር ይሁን። ሉሲፈር የራሱን ክብር ፈልጎ ነው አይደል ከሰማይ የወጣው። ምን ፈልጉ? እንደ እግዚአብሔር መሆን ፈልጉ። እንደ እግዚአብሔር ማንም እሱ ግን ምን ሆነ? እንደ እግዚአብሔር መሆንን ፈለገ፣ ከፍ ማለትን ፈለገና እግዚአብሔር ደግሞ ዝቅ እንዲል አደረገ። ዛሬ ታዲያ የምድር ንጉስ ሆኗል። ስንቶቹን እያነገሰ እያከበሩት እያነገሱ እንዳለ እናውቃለን አይደል? ብዙዎች በጣም ብዙ ሰዎች ዲያብሎስን እያከበሩ ነው እያነገሱ ነው ያለን ሰዎች አለ። እኛ ግን እግዚአብሔር ለይቶን ክርስቶስን እንድናከብር መጥቶናልና እግዚአብሔርን በነገሮቻችን ሁሉ እግዚአብሔርን ማክበር አለብን። ሮሜ 3:23 ላይ ሁሉም በድለዋል፣ እግዚአብሔር ክብር ጎሏቸዋል፣ አምላካቸው አዳኛቸው እግዚአብሔር ግን አሁንም የእርሱን ክብር ሊመልስልን ለእኛ እንደ ውርደት የሚቆጠር ውርደትን ከዙፋኑ ወርዶ እጅግ የተዋረደ በምንለው የመስቀል ሞት የሞተልን ክርስቶስ አያችሁ፣ እጅግ በከበረ ስፍራ በላይ በሰማያት ያለ አምላክ ለእኛ ሲል ለእኛ ለኃጢአተኞች ሲል እኛ ከኃጢአት ለመውጣት ሲል ምን አደረገ? ከዚህ በላይ ውርደት አለ? በበረት ከመወለድ በረት የተወለደ ሰው አለ? ከዚህ ውስጥ ማንም የለም። በበረት የተወለደ ሁሉም በክብር በሆስፒታል በቤትም ሆነ በክብር ህይወት የተወለደ ነው እንጂ እንደ ኢየሱስ በበረት የተወለደ የውርደትን ሞት የሞተው ለማን ነው? ለኔ ሲል ነው፣ ለእናንተ ሲል ነው አይደለ? ለእኛ ሲል ነው። ዮሐንስ 12:3 ላይ ምን አለ መሰላችሁ? የሰው ልጅ የሚከብርበት ሰዓት ደርሷል አለ። ሲሰቀል የሰው ልጅ የሚሆንበት ስቅለቱን ራሱ መሞቱን ራሱ እንደምን ወስዶታል? እንደ ክብር ወስዶታል። ክብር ምክንያቱም ሰውን የማዳን ክብር ዶክተሩ ልጁን በማዳኑ ያንን የታመመው ልጅ በማዳኑ ምን ሊሰማው ይመስላችኋል? ደስታ አይደው? ደስታ ይሰማዋል። እኛ ደስታ ሊሰማን ነው እንጂ ክብር ሊሰማን አይገባም። ስለዚህ ጌታ ኢየሱስ ምን አለ? የክብር ሞት እንደሚሞት አድርጎ ሰው ሲሞት የክብር ሞት ይላል እንዴ? እንደተከበረ ይቆጥረዋል? በበረት ሲወለድ እንደ ክብር ይቆጥረዋል? ሲገረፍ እንደ ክብር ይቆጠራል? እሱ ግን ምን አለ? ዮሐንስ 12:23 ላይ የሰው ልጅ የሚከብርበት ሰዓት ደርሷል። አሜን፣ እግዚአብሔር ይመስገን። ለእኛ ሲል ነው ጌታ ኢየሱስ ውርደቱን በክብር ተቀየረ። ታዲያ ክብርን እንደዚህ የሚረዳውና ለእኛም የሚያስረዳ ይህ አምላክ እኛም በሕይወታችን ከሱ ልናከብረው ይገባል። በአገልግሎታችን ልናከብረው ይገባል። በስራችን ልናከብረው ይገባል። በሁለንተናችን እግዚአብሔርን ልናከብረው ይገባል። ቆላስይስ 3:17 ላይ በእርሱ በኩል ለእግዚአብሔር አብ ምስጋና እያቀረባችሁ በቃልም ሆነ በተግባር የምታደርጉትን ሁሉ በጌታ ኢየሱስ ስም አድርጉ። የምናደርገውን ሁሉ በራሳችን ስም አናደርገው። ጤናዬን አድርጋለች ተብሎ እንዲወራልን አናድርገው። ለማን ክብር እናድርገው? እግዚአብሔር ክብር እናድርገው። በማን ስም እናድርገው? በኢየሱስ ስም እናድርገው። ስንሰጥ በኢየሱስ ስም እናድርገው። በምናደርገው ነገር ሁሉ በኢየሱስ ስም እናድርገው። ስሙ ምን አለው? ኃይል አለው። እኛ እሱን ስናከብረው እሱ ደግሞ እኛን ከፍ ያደርገናል፣ ወደ ራሱ ከፍ ያደርገናል። በራስ ወዳድነት የራሳችንን ፍላጎት ብቻ እያሟላን ራሳችንን ከፍ ለማድረግ መሞከር የለም። የራሳችንን ፍላጎት ብቻ ራስ ወዳድነት ከራስ ያለፈ ህይወት ነው መኖር ያለብን። ራስ ወዳድነት መጥፎ ነው። እኔነት መጥፎ ነው። ለኔ ሁሉም ነገር ለኔ እኔ የምንል ከሆነ ራስ ወዳዶች ነን ማለት ነው። ስለዚህ ራስ ወዳድነታችን ከኛ ላይ ማስወገድ አለብን። ዝነኝነት ሁሉ ይፈርዳል። ሌላውን በከንቱ እንድናቋሽሽ እግዚአብሔር አልፈቀደልንም።
እውነተኛ እርካታና ደስታን የሚገኘው በራሱ ሳይፈልግ ያከበረንን ጌታ በምናደርገው ነገር ሁሉ እያከበርነው ስንኖር ነው። ያከበረን ከውርደት ያነሳን ከሞት ያነሳን ጌታ እኛ ስናከብረው እግዚአብሔር ደግሞ እኛን ከፍ ያደርገናል፣ ያከብረናል። ይህ ደግሞ በቤተ ክርስቲያን በምናደርገው ሃይማኖታዊ ስነስርዓት ብቻ ሳይሆን እግዚአብሔር የምናከብረው በምን ነው ብለን እዚህ ጋር ብቻ አካሄዱ ስርዓቱ እዚህ ያለው ሴሬሞኒ የጋብቻ ሴሬሞኒ ብዙ ነገሮቹ አሁን እግዚአብሔር ያከብራል። ግን በዚህ ብቻ መሆን የለበትም። በንግግራችን እግዚአብሔርን ማክበር በንግግር እግዚአብሔርን ማክበር ትልቅ ነገር ነው። ይህ ክርስቲያን እንዴ የምንባሉ ሰዎች ሊሆን አይገባም። አገልጋዮች ሆነን የእግዚአብሔር ቃል ተሸክመን ቃሉን እየሰማን እያነበብን ከአንደበቶቻችን እንዴት ክፉ ቃል ይወጣል? ይህ ለእኛ ከባድ ነው። ስለዚህ ንግግራችሁ በጨው የተቀመመ ይሁን ነው የሚባለው አይደል እንዴ? ጥሩ ንግግሮችን መምረጥ አለብን። ከመናገራችን በፊት ቆም ብለን ማሰብ አለብን። በንግግራችን እግዚአብሔር እንዲከብር ማድረግ አለብን። በንግግራችን ሰዎች እግዚአብሔርን እንዳይሰዱ ይሄ አንተም ብሎ ክርስቲያን፣ አንቺም ብሎ ክርስቲያን፣ እሷም ብሎ ክርስቲያን እየተባለ እንዳንሰደድ እግዚአብሔር በእኛ እንዳይሰደድ ምን ማድረግ አለብን? ጥንቃቄ ማድረግ አለብን። ብዙ ሰዎች እኮ ክርስቲያኖች እያዩ ያውቋቸዋል። ታውቃላችሁ? እቺ ታስታውቃለች፣ ይሄ ያስታውቃል፣ ይሄ ክርስቲያን ነው እንባላለን አይደል? በሁኔታዎቻችን ደከማችሁ ከደከማችሁ መዝሙር መዘመር እንችላለን። አንድ የተነሱ ክርስቲያኖች ከሆነ ክርስቲያን መምሰል አለብን አይደል? የለብንም? እስኪ ክርስትና ቢሉ ክርስቶስ ነው፣ ክርስቲያን ነኝ ካሉ ክርስትና ቢሉ ክርስቶስ ነው፣ ክርስቲያን ነኝ ካሉ መኖር ነው። የት ነው ያለው ክርስትና? አድራሻው የት ነው? የልጁን መልክ እንድንመስል ነው የተጠራነው። ታዲያ የሚታየው ምንድን ነው? ታዲያ የሚሆነው ምንድን ነው? ታዲያ የሚታየው ምንድን ነው? ታዲያ የሚሆነው ምንድን ነው? ክርስትና ቢሉ ክርስቶስ ነው፣ ክርስቲያን ነኝ ካሉ መኖር ነው። ክርስትና ቢሉ ክርስቶስ ነው፣ ክርስቲያን ነኝ ካሉ መኖር ነው። የት ነው ያለው ክርስትና? አድራሻው ወዴት ነው? የልጁን መልክ እንድንመስል ነው የተጠራነው። ታዲያ የሚታየው ምንድን ነው? ታዲያ የሚሆነው ምንድን ነው? ታዲያ የሚታየው ምንድን ነው? ታዲያ የሚሆነው ምንድን ነው? እግዚአብሔር ይባርካችሁ። ክርስቲያን ሆነን መኖር እንድንችል እግዚአብሔር ይርዳን። በንግግራችን የሚለውን ብያለሁ። በምንበላው ክርስቲያንን መምሰል አለብን። ዝም ብለን ያገኘነው የምንበላ ሰዎች መሆን የለብንም። ዝም ብለን ያልተፈቀደልን የምንበላ ሰዎች መሆን የለብንም። አመጋገባችን ሁሉ ምን መምሰል አለበት? ክርስቲያን መምሰል አለበት። መጽሐፍ ቅዱስ እኮ ስለ አመጋገብ ብዙ ቦታ ተናግሯል አይደል? እጃችሁን ጠብቁ ሁላ ተብለናል። እንደፈለክ ራሱ ዝም ብለህ መብላት ራሱ አይቻልም። እንደ መጽሐፍ ቅዱስ ምንድን ነው የሚለው? እጅህን ጠብቅ ይላል አይደል? እና አመጋገባችን ሁሉ ያልተፈቀደልን ነገሮች መብላት የለብንም። ራሳችን ማገዝ የለብንም። ብዙ ጊዜ ሌሎች አንድ ወገኖቻችን የሚጾሙ አሉ፣ እኛ አንጾም እና እነዚህ ሰዎች እኛን እንደ ምን ሊያዩ ይችላሉ? እንደ ሩት ሊያዩ ይችላሉ። ለእኛ ግን ያ አይደለም። የተፈቀደልን አለ፣ ያልተፈቀደልን አለ።
መብላት ያለብን ነገር አለ፣ መብላት የሌለብን ነገር አለ። ለጣዖት የተሰዋውን መብላት አለብን የለብንም። ግን ሌላው ምን ስለምናደርገው ነው? ስለምናሰናክል እኮ ነው። ሌላው ይሰናከልብናል። ስለዚህ ምን እናደርጋለን? መብላት የለብንም። ለዚህ ጥንቃቄ መደረግ አለበት። በምንበላው ነገር፣ በምንጠጣውም ነገር እንዲሁ አልኮል ነክ ነገሮችና ውስጣችን የሚያረክሰን ሳምንት ተምረነዋል፣ ባስተምሮናል። የእግዚአብሔር ቤተ መቅደሱ ስለሆንን ያንን ነገር መጠንቀቅ አለብን። በምንለብሰው አለባበሳችን ክርስቲያኖች መምሰል አለብን። ክርስቶስን መምሰል አለብን። ክርስቶስን የምንመሰክር ሰዎች መሆን አለብን። አለባበሳችን ላይ ጥንቃቄዎች ማድረግ አለብን። እኛን የማይገልጸን አለባበሳችን ማስተካከል አለብን። ከቤታችን ወደ ሰንበትም ስንሄድ ሆነ ወደ ስራም ቦታ ስንሄድ ይሄ እኔን ማንነቴን ይገልጸዋል፣ ክርስቲያን ነኝ ያስብለኛል፣ ወይስ ደግሞ እዚህ ሌላ እዛ ሌላ ልንሆን ነው? ይሄን ነገራችን ራሱ ምን ማድረግ አለብን? ማየት አለብን። ሁላችን አለባበሳችን ማየት አለብን። በመውጣት በመውረዳችን በእንቅስቃሴያችን ሁሉ ምን መመስከር አለብን? ክርስቶስን መመስከር አለብን። መግቢያ ጥቅስ የተነበበው አንደኛ ጴጥሮስ 4:11 ላይ ከእናንተ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። የሚናገረው ሁሉ ምን ያህል እንደ ራሱ ቃል ሳይሆን እንደ እግዚአብሔር ቃል ይናገር። የሚያገለግልም ቢኖር እንደ እግዚአብሔር የሚሰጠውን ብርታት ያገልግል። እግዚአብሔር የሚሰጠው ብርታት ያገልግል። በራሱ ብርታት በራሱ ችሎታ እግዚአብሔር በሚሰጠው ብርታት ያገልግል። ይኸው እግዚአብሔር ኢየሱስ ክርስቶስ አማካይነት እንዲከብር ነው። ክብርና ኃይል ለእርሱ ከዘላለም እስከ ዘላለም ይሁን። ክብር፣ ምስጋና፣ ውዳሴ ከዘላለም እስከ ዘላለም ለማን ይሁን? ለእግዚአብሔር ይሁን። ዛሬ በቤታችን ላይ ማን ይክበር? እግዚአብሔር ይክበር። በስራችን ማን ይክበር? እግዚአብሔር ይክበር። በመውጣት በመግባታችን እግዚአብሔር ይክበር። እግዚአብሔር የሚከብርበትን ስራ መስራት እንችል። እግዚአብሔር ይርዳን።